ስም ይደሳል በጣም ምን የምትለው ነገር አለ? ስምበት እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰ ለዚህ ያደረሰ እግዚአብሔር ይመስገን። የአርቲስት ሰማይ በለው አሟሟት ምክንያት ምንድነው? በዚህ ሰዓት መረጃ ወጥቷል። ከቤተሰቦቹ የተገኘው መረጃ እንደሚገልጸው አርቲስቱ ዛሬ ጠዋት አካባቢ ከፍተኛ የህመምና የድካም ስሜት ተሰምቶት ነበር። በዚህ ምክንያት ሁለቱ ልጆቹ በአስቸኳይ በመኪና ወደ ሆስፒታል የወሰዱት ቢሆንም በከፍተኛ ድካም ሳቢያ እዚያው የመኪና ወንበር ላይ ዘንበል ብሎ እንደነበረም ታውቋል። የሰማይ ባላገሩ ስርዓተ ቀብር ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም በቡልቡላ መድኃኔዓለም ቤተክርስቲያን ይፈጸማል። ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምናላችሁ። ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁ ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። በትላንትናው ዕለትም እንግዲህ አንድ አሳዛኝ ዜና ሰምተናል። እሱ ምንድነው? አንጋፋውና ተወዳጁ ድምጻዊ ሰማኸኝ በለው ወይም ደግሞ ሰሜ ባላገሩ ህልፈተ ህይወቱ የተሰማበት ቀን ነበር። ዛሬም እንግዲህ ከዚህ ድምጻዊ ጋር በተያያዘ የተለያዩ አዳዲስ መረጃዎችን ወጥተዋል። እነዚህ መረጃዎችን ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረንም እርግጠኛ ስለሆንኩኝ ቪዲዮ ላይ በማድረግ ጀምሩ። ሀሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንችላላችሁ። ወደ ቪዲዮ በቅድሚያም እንግዲህ በአርሲ ከተማ ለተገደሉት ኦርቶዶክሳውያን ሰሞኑን ድምጽ ስንሆን እንደነበረው ሁላችንም የምናስታውሰው ነገር ነው። በኦርቶዶክሶች ላይ ብቻ ሳይሆን እንግዲህ በእስልምና እምነት ተከታዮች ላይም እንግዲህ ተመሳሳይ ሁኔታም ተፈጽሟል። በመቀሌ ከተማ ተረጋጋና አዳምጥ። ከማንንም የተሻልክን ስትባል ስለምትበላና ስለምትጠጣ አይደለም፣ ቀኝና ግራዎችን ስለምታይ ኋላና ፊቶችን ስለምታይ ነው። የተረጋጋ ሰው ደግሞ በለው፣ ግደለው፣ እንዳትለቀው፣ ተዘጋጅለት፣ አንገቱን ቁረጠው አይልም። ያለችን አንድ ሀገር ናት። እቺን ሀገር የመጠበቅ የሁላችንም ኃላፊነት ነው። እኔ ለኮስኩት ክብሪት ብዙዎችን ያቀጣጥላል። የተቀጣጠሉ ሀገሮችን ብዙዎችን አይተናል። የሚዲያ ጩኸቶች፣ የምናያቸው ሁኔታዎች እጅግ በጣም ያቆስላሉ። አንድን ቤት ለማቀጣጠል፣ አንድን ህንጻ ለማጥፋት አንድ ክብሪት ይፈልጋል። ያ ክብሪት ደግሞ አንድ ሰው ነው። ያ ሰው ደግሞ ምላሱን ካልያዘ፣ ችግሮች ሲከሰቱ ቀኝና ግራ ካላየ፣ የፊትና የኋላውን ካላየ የትኛውን እስላም ለመግደል ነው? የትኛውን ክርስቲያን ለመግደል ነው? በመግደል እስልምና ማጥፋት አይቻልም። በመግደል ክርስትናን ማጥፋት አይቻልም። ወጣ ያሉ ሰዎች ምን ጊዜም ይገኛሉ። የነዚህ ሰዎች ዓላማ ደግሞ ላለማሳካት ተረጋግቶ ሂደቶችን ማየት ያስፈልጋል። የጠፉ ሀገሮችን አይተናል። እጅግ በጣም እናት ከልጅ የተለየችበት፣ ልጅ ከእናት የተበተነበት፣ ትዳር ዜሮ የሆነበት፣ ልማት የጠፋበት፣ አለን የሚሉት የሀገራችን መኩሪያቸው ካፒታላቸው ድቅቅ ያለበት፣ ይህን ተመኝተን ነው የሌሎችን ዓላማ በሞባይል ስለተጮኸ ሐቅ ያዙ ብለን ሳይሆን መናገር ያለብን እውነት ነው፣ እውነት አይደለም። ይህን ነገር ለማረጋጋት ምን ይጠበቅብኛል? እጅግ በጣም ደግሞ የሚያሳዝነው የሃይማኖት አባት ነን የሚሉ ሰዎች ካባ ለብሰው ጭንቅላታቸው ላይ ጠምጥመው ግደለው፣ ስቀለው፣ ተዘጋጅለት፣ ፍጀው ካለ ታች ያለው ምልመና ምንስ ቢል ምን ተሳሰራለች? በየጊዜው አስከፊ ነገሮች ልትሰማ ትችላለህ። ግን ሞባይል ላይ ተስሜታ የሆነ የምትወስዳቸው እርምጃዎች በሰማይም በምድርም ዋጋ ያስከፍለዋል። ያንተ ትልቅነት መገለጫ በቀኝም በግራም ከፊትም ከኋላም ምንድነው የጉዳይ ምንድነው ትርፉ እያልክ መመዘን እንጂ ማይክሮፎን ይዘን በጨውን ቁጥር እቺን አንድ ያለችን ሀገር እንዳናጠፋ መልእክቴን ለማስተላለፍ ነው። اللهم انت السلام ومنك السلام تباركت يا ذا الجلال والإكرام። ይህንንም በማስመልከት የተለያዩ የእስልምና የሃይማኖት አባቶች ድምጻቸውን እያሰሙ ይገኛሉ። ተወዳጁና አንጋፋው ድምጻዊ ሰሜ ባላገሩ በትናንትናው ዕለት ህልፈተ ህይወቱ እንደተሰማ ሁላችንም እናውቃለን። የቀብር ስነ ስርዓቱ እንግዲህ ዛሬ ማክሰኞ ሰኔ 9
እንደሚፈጸም ተነግሯል። የሰሜ ባላገሩ ስርዓተ ቀብር ዛሬ ማክሰኞ ሰኔ 9 ቀን 2018 ዓ.ም በቡልቡላ መድኃኔዓለም ቤተክርስቲያን ይፈጸማል። አንጋፋው የባህል ሙዚቃ ተጫዋች ድምፃዊ ሰማኸኝ በለው ሰሜ ባላገሩ ባደረበት ህመም በሕክምና ሲረዳ ቢቆይም ህይወቱ ሊተርፍ አልቻለም። የመጨረሻ ሰዓታቱን በተመለከተ ልጆቹ ዋቢ አድርጎ የገለጸው አቻሬ ሚዲያ ሰኞ ሰኔ 8 ቀን ጠዋት የድካም ስሜት ተሰምቶት በልጆቹ አማካኝነት ወደ ሆስፒታል እየተወሰደ ነበር። ወደ ሆስፒታል በሚወሰድበት ወቅት ግን ወንበር ላይ ዘንበል ያለ ሲሆን ሆስፒታል ደርሶ ከገባ በኋላ ብዙም ሳይቆይ ህይወቱ ሊያልፍ ችሏል። በውቧ ባህር ዳር ተወልዶ ያደገው ድምፃዊው ገና በ14 ዓመት ታዳጊነቱ በባህር ዳር ህጻናት ክፍል በመቀጠልም በአዮማና በግሽ አባይ ኪነ ጥበብ ቡድኖች ውስጥ በመሳተፍ የጥበብ ጅማሮውን አድርጓል። በዚህም ረጅም ዓመታት ለዘለቀው ስኬታማ የጥበብ ጉዞ ጠንካራ መሰረትን ጥሏል። ከ35 ዓመታት በላይ በዘለቀው የትዳር ህይወቱ የአራት ልጆች አባት የነበረው ድምፃዊ ሰማኸኝ በለው ሰሜ ባላገሩ በሰራቸው ውብ የሙዚቃ ስራዎቹ ለዘላለም ሲታወስ ይኖራል። ተወዳጁ ድምፃዊ ሰሜ ባላገሩ እንግዲህ የሞተበት ምክንያት ዛሬ ማክሰኞ ሰኔ 9 ይፋ ይደረጋል በተባለው መሰረት ይፋ ተደርጓል። የአርቲስት ሰማኸኝ በለው አሟሟት ምክንያት ምንድነው? በዚህ ሰዓት መረጃ ወጥቷል። ከቤተሰቦቹ የተገኘው መረጃ እንደሚገልጸው አርቲስቱ ዛሬ ጠዋት አካባቢ ከፍተኛ የህመምና የድካም ስሜት ተሰምቶት ነበር። በዚህም ምክንያት ሁለቱ ልጆቹ በአስቸኳይ በመኪና ወደ ሆስፒታል የወሰዱት ቢሆንም በከፍተኛ ድካም ሳቢያ እዚያው የመኪና ወንበር ላይ ዘንበል ብሎ እንደነበረም ታውቋል። ቤተሰቦቹ በፍጥነት ሆስፒታል ካደረሱት በኋላ በሕክምና ባለሙያዎች ከፍተኛ ርብርብና አፋጣኝ የሕክምና እርዳታ ቢደረግለትም በሚያናድድ ሁኔታ ከጥቂት ደቂቃዎች በኋላ ህይወቱ ሊያልፍ መቻሉም ተረጋግጧል። የአርቲስት ሰማኸኝ በለው የቀብር ስነ ስርዓት ነገ እንደሚፈጸም ከቅርብ ወዳጅ ዘመዶቹ የተገኘው መረጃ ያመላክታል። በድጋሚ ነፍስ ይማር። ይህ ከቤተሰቦቹ ጋር ሰብሰብ ብሎ የተነሳው ፎቶ እንግዲህ በዚህ ሰዓት ሶሻል ሚዲያ ላይ በስፋት ይዘዋወር ይገኛል። እንዲሁም ደግሞ ተወዳጁ የቲቪ ሾው አቅራቡ ሰይፉ ፋንታሁን ስለ ሰማኸኝ በለው ሞት ያወጣው ሚስጥር አለ። እሱ ቪዲዮ ተመልክተን እንመለስ። ቀብሩ እንግዲህ ነገ በቦሌ ቡልቡላ መድኃኔዓለም እንደሆነ ነው እንግዲህ የሰማነው። ሰዓቱን በተመለከተ ተለዋጭ ሐሳብ ሊኖር ስለሚችል ያው እንደሰማን እነግራቸዋለን። የተመልካቾች አድማጮችም ጥያቄ ስለሆነ በአርቲስት በተወዳጁ አቀንቃኝ በሰማኸኝ በለው በሰሜ ህልፈት ታዲያስ አዲስ የተሰማውን ሐዘን እየገለጸ ለቤተሰቦቹ ለአድናቂዎቹ በአጠቃላይ መጽናናትን ይመኛል። እንግዲህ ይሄ ጠዋት ላይ ዛሬ የተሰማ እኛ ከገባም በኋላ የሰማነውና ምናልባት እዚህ ከመግባታችን ከ30 ደቂቃ በፊት ያረጋገጥነው ቤት ሰው መላክ ስለነበረብን ማለት ነውና በጣም አስደንጋጭ ነው። የብዙዎች ጥያቄ ስለሆነ አዎ የሰማችሁት እውነት ነው ለማለት ነው። አሁንም እየሰራን ነው። ያው እስትንፋስ ካለ ድረስ ትሄዳለህ። ካሁን በኋላ ሰሜን የምታገኙት እንግዲህ በፎቶ አልበም ብቻ ነው። ነጠላ ዜማ ዘፈን ከሆነ ነጠላ ዜማ ነው። አልበም ከሆነ የፎቶ ነው። አዎ በቃ ያው ይሄ አዲስ ተጨርሷል። በቃ ምን አጨቃጨቀው? ግን እርግጠኛ ነኝ ሐሳብን ትቀይራለህ። አልቀይረውም እንዴ የፈለገው ስፖንሰር ቢመጣ ሙሉ አልበም አልሰራም። ለመበሳጨት ነው እንዴ? አይ ከሁኔታው ሳይሆን ቀይራ አይመስለኝ። ኧረ ተቆርጧል። ምክንያቱም ሆኑ ነጠላ ዜማዎቹ አልበም ባያወጣስ? አሁን የመጣልኝ ሐሳቡ ልክ ነህ። ዘጠኝ እኮ ምንም የማይሰማ ሆኖ አንዳንድ ጊዜ አንዳንድ ዘፈኖች ስታያቸው የዘፈኑ ርዕስ ይወጣና 11 ዘፈን ነው አይደለም የሚወጣ የነበረው። ያቺ የርዕሷን ትጠበቃለች በጣም ቆንጆ ናት ተብላ ያልተጠበቀው ኃይለኛ ሆኖ ዘጠኙ ሳይሰማ ይቀራል። አዎ ያጋጥማል። አዎ በጣም እንግዲህ በኢትዮጵያ ሙዚቃ ምን ያህል ዓመት ሰራህ ሰሜ? ብዙ ዓመት ሰራሁኝ እኔ ያው ካምቱ እየዋጀው ከታዳጊ ሕፃናት ጀምሮ ከተያዘማ በጣም ብዙ ነው። በዚህ ሁሉ ጊዜ ውስጥ የማትረሳው በሙዚቃ ያገኘኸው ለየት ያለ ነገር ምንድን ነው? የህዝብ ፍቅር። የህዝብ ፍቅር የትኛውን ቦታ ላይ ህዝብ ላንተ ቅድሚያ ይሰጣል። እኔ እንደውም የሰማሁት ትልቁ ሀብት እሱ ነው። አዎ ሬስቶራንት ራሱ ሰሜ እርግጠኛ ከመሆኑ የተነሳ አንዳንዴ ገንዘብ ሳይዝ ነው የሚገባው። ተከፍሏል። ብዙ ጊዜ አልሄድም እንጂ ብዙ ጊዜ ይከፈላል። ይከፈላል። አዎ የኛ ትልቁ ሀብታችን እኮ እሱ ነው። በቃ ቁጭ ብለህ እየተዝናና የከፈለውን ሰው እንኳን ሳታውቀው ቢል አምጪ ስትላት እዛ ጋር ያሉት ሰው እየከፈሉላል ይባላል። እኔ ራሴ አሁን ወሬውን ከትልቅ ሚዲያዎች ሰምቼ እንኳን ከቻሬ ጋር ተደዋውል እንግዲህ ለምን ነገር ቤት መሄድ ነው ያለ በአንዳንድ ከሆኑም ቦታዎች ላይ ነገሮች ተወርተው እኮ ካሁን በፊት
ሳይሆኑ የቀሩበት አጋጣሚ አለና ባለማመን ማለት ነውና አዎ እንግዲህ መኖሪያ ቤቱ ሄዶ እንግዲህ አረጋግጦ ስለነገረን ነው እኛም ለተመልካቾቻችን ለአድማጮቻችን የተረጋገጠ ጉዳይ የምንነግራችሁና በጣም አሳዛኝ ነው። አድናቂዎቹ ቤተሰቦቹ የሚያስደነግጥ በጣም ሊታመን የማይችል ያልተጠበቀ ነው። አዎ ህመም ቢኖር ወይ እንዲህ ሰዎች ይዘጋጃሉ። አሁን አድናቂዎቹንም መቀበል የከበዳቸው ለዛ ነው። እና እንደውም ለጤናውን ለመጠበቅ በጣም በቁርጠኝነት በሚባል ደረጃ ነበር ብዙ ነገር ሲሰራ ተንቀሳቃሽ ቪዲዮዎችን ስንመለከት የነበረው። በአጭር ጊዜ ውስጥም ደግሞ ብዙ ቁጥር ያለው ኪሎ ነበረ ቀንሶ የተጋራ ነውና ያው ታሞ አልሰማንም። አሁን እንደዚህ በፍጥነት መሆኑ የሚያስደነግጥ ጉዳይ ነው። እንግዲህ ያው ባለ መረጃ መሰረት አንዳንዶችም እየጠየቁ ስለሆነ ቀብሩም እንግዲህ ነገ በቦሌ ቡልቡላ መድኃኔዓለም እንደሆነ ነው እንግዲህ የሰማነው። ሰዓቱን በተመለከተ ተለዋጭ ሐሳብ ሊኖር ስለሚችል ያው እንደሰማን እነግራቸዋለን። የተመልካቾች አድማጮችም ጥያቄ ስለሆነ በአርቲስት በተወዳጁ አቀንቃኝ በሰማኸኝ በለው በሰሜ ህልፈት ታዲያስ አዲስ የተሰማውን ሐዘን እየገለጸ ለቤተሰቦቹ ለአድናቂዎቹ በአጠቃላይ መጽናናትን ይመኛል። እንዲሁም ደግሞ የሞተበት አጋጣሚ ምን ይመስል እንደነበረ ከተለያዩ ወዳጅ ዘመዶቹ እንዲሁም ደግሞ አድናቂዎቹ፣ አብሮ አደጎቹ፣ ጓደኞቹም የተለያዩ መግለጫዎች እየሰጡ ይገኛሉ። ሰሞኑን ጥሩ ሁላችንም በስክሪን ላይ እንደምናየው የተለያዩ የሕክምና ዘዴዎችን የተጠቀመ የሰውነት መቀነስ ፕሮግራም ላይ እንደነበረ እናውቃለን። በተረፈ ግን ዛሬ ጠዋት ላይ ትንሽ ደካከመው ነው ያለኝ ልጁ። ደካከመውና እኔን ጠሩኝ። ከዛ ከሌላኛው ወንድሜ ጋር ሆኜ ወደ ሆስፒታል ይዘነው ስንሄድ በቃ እየሄድን እያለ እዛ ወንበሩ ላይ ዘንበል አለ ነው የሚለኝ። ከዛ በኋላ ግን እዛው በፍጥነት ሆስፒታል ሐኪም ቤት ከደረሱ በኋላ እዛው ሐኪም ቤት ይዘውት እንደገቡ ወዲያው ነው፣ ብዙም አልቆየ፣ ወዲያው ነው ያለፈው ማለት ነው ሰሜና። በጣም ነው የሚያሳዝነው። ይሄው ነው እንግዲህ የነበረው ሁኔታ ዛሬ ጠዋት። አሁን ግን ወደዚህ ወደ ሐዘን ቤቱ እንደሄድኩኝ የአካባቢው ህብረተሰብ ተሰብስቦ የራሱ እዛው ሰፈር ውስጥ የተቋቋመ ትልቅ እድር ሁሉን ነገር እያደረጉ ነው። ቀብሩም ነገ እንደሆነ ተረድቻለሁ። ሰዓቱም 9 ሰዓት ነው። ምናልባት ሰዓት የመለወጥ ነገር ሊመጣ ይችላል። ምክንያቱም ከመንገድ የሚገቡ ሰዎች እንዳሉ ሰምቻለሁ። ምናልባት በዚህ ምክንያት ካልተለወጠ በስተቀር የቀብሩም ስነ ስርዓት 9 ሰዓት በቦሌ በቡልቡላ መድኃኔዓለም 9 ሰዓት ላይ እንደሚፈጸም ነው ያለኝ መረጃ፣ ነገ ማለት ነው። እንግዲህ በዚሁ መጽናናቱን ለቤተሰቡም ለህዝቡ ይስጥልን፣ በቃችሁ ይበለን። እውነት ሞት በዝቶብናል። በሌላ በኩል ደግሞ በጠና ታሞ የነበረው ኮሜዲያን አሌክሶ በዚህ ሰዓት እጅግ በጣም አሳሳቢ የሚባል የጤና ደረጃ ላይ እንደሚገኝ ተገልጿል። ወደ ከባድ ኢንፌክሽን ተቀይሯል። ቦታው አብጦ ፈንድቶና መግሊዞ ከፍተኛ ሲቃይ ሲፈጥርበት ሳይታሰብ በሁለተኛው እግሩ ላይም ተመሳሳይ ኢንፌክሽን ወጥቶበታል። ህመሙ በጣም ኃይለኛ ከመሆኑ የተነሳ አሌክስ መቀመጥም ሆነ መተኛት ጨርሶ እንዳልቻለና ከ20 ቀናት በላይ እንቅልፍ ሳይተኛ ቆይቶ በመከራ እንደሰነበተም ተናግሯል። ይህ ስቃይ እየባሰበት ሂዶ በአጭር ቀናት ውስጥ ሁለቱም እጆቹና እግሮቹ ሙሉ በሙሉ ስራ አቁመዋል። ህመሙን መቋቋም ሲያቅተው በሆስፒታል አልጋ ላይ ሆኖ መጮና ማልቀስ የዘወትር ውሎና ዳሩ ሆኗል። መጀመሪያ ወደ ራስ ደስታ ሆስፒታል በሄደበት ወቅት ዶክተሮች ቁስሉ በጣም አደገኛ መሆኑን አይተው በአስቸኳይ ሰርጀሪ አድርገው መግሉን ቢያወጡለትም ህመሙ ግን ሊያቆምለት አልቻለም። ይህም የሆነው የሰርጀሪው ቁስል ካልዳነ የሪ መድኃኒት መውሰድ ስለማይፈቀድለት ነው። ነገሩ ትንሹ ስብስብ ነው።
ይህ ሪ የተባለው በሽታ ሲከፋና በአግባቡ ሳይታከም ሲቀር መገጣጠሚያዎችን ሙሉ በሙሉ ስራ እንዲያቆሙ ከማድረጉ ባለፈ ቁስሉ በባክቴሪያ ተጠቅቶ ወደ ከባድ ኢንፌክሽን ከተቀየረ ለጤናው በጣም አደገኛ ይሆናል ተብሏል። ኢንፌክሽኑ ውስጥ አጥንት ድረስ ከገባና በኃይለኛ መድኃኒቶች መቆጣጠር ካልተቻለ በደም ውስጥ ተሰራጭቶ ለህይወት አስጊ ይሆናል ስለተባለለት አስከፊ በሽታ ዶክተሮቹ ሲናገሩ ኢንፌክሽኑ ቶሎ ካልጠፋ የኮሜዲያን አሌክስ እግር የመቆረጥ አደጋ ሊገጥመው የሚችልበት ከፍተኛ ስጋት ይኖራል። በአሁኑ ወቅት የአሌክስ ሕክምና ይበልጥ የተወሳሰበ የሆነው የሚወስዳቸው መድኃኒቶች ቀደም ሲል በሰውነቱ ላይ ጉዳት ስላደረሱበትና አሁን ደግሞ ኢንፌክሽኑ ሳይጠፋ የሪ መድኃኒት መውሰድ ስለማይቻል ነው። የሪ መድኃኒቱን ባለመውሰዱ ምክንያት ደግሞ በሽታው ይበልጥ እየገነነ መጥቶ እጆቹና እግሮቹ እንዲያብጡ የህመም ስሜቱም እጅግ የበረታ እንዲሆን አድርጎበታል። ይህ ሁሉ መከራ በሰውነቱ ላይ እየደረሰ ባለበት በዚህ ሰዓት አሌክስ በትልቅ የቤተሰብ ኃላፊነት ውስጥ ያለ ሰው መሆኑ ታሪኩን ይበልጥ ልብ የሚነካ ያደርገዋል። ምንም እንኳን አሌክስ በትዳር ውስጥ ባይሆንም የሶስት ልጆች አባትና የቤት አስተዳዳሪ ነው። ከ8 ዓመታት በፊት ህይወቱ ያለፈውን የእህቱን 3 ልጆች ብቻውን እንደራሱ ልጆች አድርጎ አባት ሆኖ ሌላ ህይወት ሳያውቅ ሌት ተቀን እየደከመ ፍቅሩን ሰጥቶ አሳድጓቸዋል። መላው ቤተሰብ የሚተዳደረው በአሌክስ የኮሜዲ ስራ ስለነበር አሁን ግን አሌክስ አልጋ ላይ በመውደቁ ምክንያት ስራ ሙሉ በሙሉ አቁሟል። ቤተሰቡም ትልቅ የገንዘብ ቀውስ ውስጥ ገብቷል። የኮሜዲያኑ የህክምና ክትትል ረዘም ያለ ጊዜ የሚወስድ በመሆኑና የሆስፒታል ቆይታው ከፍተኛ ወጪ እያወጣበት በመሆኑ አሌክስ በጸሎትም በገንዘብም እርዱኝ በማለት መላውን የኢትዮጵያን ህዝብ እርዳታ ጠይቋል። በቃ በጸሎታችሁ አትለዩን የምለው ተተለይ ግሪሊኮ ኮሜዲያን አሌክስም አሁን ያለበትን አስቸጋሪ የኢንፌክሽንና የቁስል ደረጃ በህክምና እርዳታ ማለፍ ከቻለ ሙሉ በሙሉ አገግሞ ወደ ቀድሞ ጤናው የመመለስ ሰፊ ድል አለው። የህክምና ባለሙያዎች እንደሚናገሩት ይህ አስፈሪ ኢንፌክሽን ከሰውነት ውስጥ ከወጣ በኋላ ቀጣዮቹን የህክምና ደረጃዎች በአግባቡ መከተሉ የጤናውን ሁኔታ አስተማማኝ ያደርገዋል። ይህም ማለት የታዘዙለትን ጠንከር ያሉ መድኃኒቶች በአግባቡ ድምፃዊ ሰማኸኝ በለው እንግዲህ በህዝብ ዘንድ እጅግ በጣም ተወዳጅ ከመሆኑ የተነሳ በስሙ የተሰየመ ጎዳና እንዳለም ተነግሯል። ሰማኸኝ በለው ድልድይ በመባል በተለምዶ ይታወቃል። እንግዲህ ይህም ድልድይ ስያሜውን ያገኘው በዚህ ድልድይ ላይ ሰማኸኝ በለው መኪና አደጋ ከደረሰበትና ከተረፈ በኋላ ነው። ሰማኸኝ በለው ባጋጠመው ህመም ምክንያት ከዚህ ዓለም በሞት መለየቱ ሰምተናል። ቅርብ ጊዜ ወዲህም እንግዲህ ሰውነቱ ያለ አግባብ እየጨመረ እንደነበረ አስተውለናል። ይህም ለሞቱ መንስኤ ይሆናል ተብሎ ይጠበቃል። ለማንኛውም ለሰማኸኝ በለው ቤተሰቦችና ወዳጆች መጽናናትን እንመኛለን። ለሰማኸኝ በለው እናንተስ ምን ትላላችሁ? ሀሳባችሁ ኮመንት ላይ ጻፉልን። መረጃ ሌሎች እንደዚህ ማድረጋችሁ እንዳትረሱ። አዲስ ሆናችሁ ፎሎ አድርጉ። መልካም ቀን። ድምፃዊ ቴዲ አፍሮ ቴዎድሮስ ካሳሁንና የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ የተሰማቸውን ጥልቅ ሐዘን ገለጹ። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ዛሬ ማለዳ ከደሴ ወደ አዲስ አበባ ሲጓዝ በነበረው አውቶቡስ ላይ በደረሰው ድንገተኛ አደጋ የ31 ወገኖቻችን ህይወት ማለፉን ገልጸው የተሰማቸውን ጥልቅ ሐዘን ላደጋው ተጎጂ ቤተሰቦች አስተላልፈዋል። በሌላ በኩል የአንጋፋው ድምፃዊ ሰማኸኝ በለው ድንገተኛ ማረፍን ተከትሎ ድምፃዊ ቴዎድሮስ ካሳሁን የተሰማውን ጥልቅ ሐዘን ገልጿል። ቴዲ አፍሮ ባስተላለፈው መልእክት በተወዳጁ አርቲስት ህልፈት የተሰማኝ ጥልቅ ሐዘን ነው በማለት ለቤተሰቦቹና ለአድናቂዎቹ መጽናናትን ተመኝቷል። ሐሳባችሁን በኮሜንት አጋሩኝ። ፎሎ በማድረግ ቤተሰቡ ነው። እሷ ቀበሌ 1 እኔ ቀበሌ 3 እኔ ግሻ አባይ እየሰራው እሷ ደግሞ የባህር ዳር አውራጃ የውማ ተወዛዋዥ ነበረች። እዛኔ ላሰለጥን እሄዳለሁ ተመድቤ አንድ ሻይ ቤት ነበረች። ከስልጠና በኋላ ካፌ ተገናኘን። ገና እንዲህ ሳያት የሆነ ውስጥሽ ዝም ብሎ ስንጥቅ የሚያደርግ ነገር ታውቂያለሽ? እንዲህ አይነት ቁንጅና ባህል አልኩ። በቃ ድንግጥ ያልኩ በቃ እዛ በቃ አበበ ቀጸላ የሚባል ጓደኛ አላት። እሱን ቀሰርኩና አስተዋውቀኝ አልኩት። ዛትና ሻይ ቡና ለማለት አልኩት። እዛ እየፈራች ሻይ ቡና አለች። የመጀመሪያ ቀን አንድ ጮርናቄና አንድ ሻይን የተጋበዘችው። የሁለተኛው ቀን ደግሞ ለስላሳ አደገላት። ሶስተኛው ቀን ላይ ማስቲካ ተሰጣት። አለቀ ነገሩ። ልበልሽ እቴ ልበልሽ ሆዴ ልበልሽ የልጅነት መልኬ አብሮ አደጌ ነሽ እሞንነ እኔ ማለት የምፈልገው ምንድነው
ሁሉም በሙያው ለቆመበት ዓላማ ያገልግል። ስሜ ደሳል በጣም ምን የምትለው ነገር አለ? ስንብት እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን። ማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስል ነበረ። አሪፍ ቆይታ እንደነበረን እንዲሁም ደግሞ የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይ ሳታደርጉ የጀመራችሁ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃዎችን ማግኘት ትችላላችሁ። ድምፃዊ ሰማኸኝ በለው ነፍስን በአጸደ ገነት ያኑርልን እያለን ሁሌም በልባችን ትኖራለህ። ለወዳጅ ዘመዶቹ እንዲሁም ደግሞ ለአድናቂዎቹ መጽናናትን እመኛለሁ።